አዲስ መኪና እንዲገባ የሚፈቀድ ከሆነ በነዳጆቹ ይቀንሳሉ እነዚህ ዋጋቸው በደንብ። ኢቪ ካር ዋጋ ይቀንሳል አይመስለኝም። ኤቭሪ ኦር አቶዝ ለራይድ እኔ እንጃ። ጥሩ ይዞታ ያለውን ብታይ ይሻላል። ዝም ብሎ በድፍን አቶዝ ኤቭሪ ምናምን ከምልህ ንጹህ ነገር የሆነውን ብታይ ይሻላል። ስለ ቶዮታ አርባን ክሩዘር የሚል ስም ብቻ ነው ያለው። አሁን ሪሰንት የሆኑትን የምትገዛ ከሆነ ሱዙኪ ግራንድ ቪታራ ነው። ምንም የተለየ ነገር የለውም። ሪቫይዝ ተደርጎ ነው። ቶዮታ ከሱዙኪ ሞተር ኮርፖሬሽን ኪርሎስካር የሚባል ካምፓኒ ጋር ሆኖ ነው የቶዮታ ምርቶቹን ህንድ ላይ የሚያመርቱት ከማሩቲ ጋር ማለት ነው። ለዛ አርባን ክሩዘር የሚል ስም ተለጠፈበት እንጂ ሙሉ በሙሉ ሱዙኪ ግራንድ ቪታራ ነው። አዳዲሶቹ የምትገዛ ከሆነ የድሮዎቹን የምትል ከሆነ ዓመተ ምሕረቱን ጻፍልኝ። ቢዋይዲ ሺን ወይስ ዲዛይር ሃይብሪድ? አይወዳደሩም እነዚህ መኪናዎች። ኢትዮጵያ ውስጥ ዋጋ እኩል ስለሆነ ብቻ ነው የምታወዳደሩት እንጂ ቢዋይዲ ሺን ፕላስ ከዲዛይር ጋር በፍጹም አይወዳደርም። በጣም ሰፊ ጋፕ ነው ያለው። ቢዋይዲ ሺን ፕላስ በደንብ የተሻለ ነው ከዲዛይር በደንብ። ዲዛይር ሃይብሪድ አይደለም፣ ስሙ ሃይብሪድ ነው እንጂ ሃይብሪድ የሚል ጽሑፍ አለው እንጂ አይደለም መኪናው። 105 ቆንጆ መኪና ነው። ፔጆት 5800 2021 ቆንጆ ናቸው። ያሪስ ሲዳን 2010 ማኑዋል ቬስ ኮሮላዊ 3 ማኑዋል ለኔ ምንም የተለየ ነገር የለውም። ያሪስ ሲዳን በ2NZ ኢንጂን ከሆነ በደንብ ያገለግላል። ምንም የተለየ ነገር የለውም። አባዱላ 2020 አውቶማቲክ ኦር ማኑዋል እኔ እንጃ። የተመቸን መግዛት ትችላለህ። መኪናዎቹ ችግር የለባቸውም። በማኑዋልም በአውቶማቲክም ምንም ችግር የለበትም። ሱዙኪ ባሌኖ ቬስ ኤላንትራ ባሌኖ ምንም አይነት ችግር የለበትም። K15B የሚባል ኢንጂን ይጠቀማል። 1500 ሲሲ ናቹራል አስፒሬትድ ፔትሮል ኢንጂን ናቸው። 4 ስፒድ አውቶማቲክ ቶርክ ኮንቨርተር ነው። ምንም አይነት ኢሹ የለበትም። ፐርፌክት መኪና ነው። ID6 ፕሮ መጥፎ አይደለም። ሃዩንዳይ ፎከስ ምናምን አላቀውም። BYD E2 ጥሩ ናቸው። BYD ዩአናፕ 2025 ቆንጆ መኪና ነው። ካሪና ኢ በየትኛው ምናምን ምንድነው የፈለከው? ካሪና በየትኛው ሞተር ነው አሪፍ? ምንም የተለየ ነገር የለውም። በ4M ብታረገው ምንም ንጹህ ብቻ አገኝ። በየትኛው ሞተር ነው የሚያስብል ነገር የለውም። ካሪናዎች 2E የላቸውም። ኢንጂናቸው ከፍ ያለ ነው። 1.5 1.6 ምናምን ነው ኢንጂናቸው። ኬሪ EV1 መጥፎ አይደሉም። አቫንቴ ኦር ቶዮታ ሲኤችአር ይሻላል በብዙ ርቀት። ከአቫንቴ ጋር ይወዳደርም ሲኤችአር። ቶዮታ ኪንግ አፕ ቆንጆ ናቸው ንጹህ ነገር ካገኘ። ሃዩንዳይ ሳንታ ፌ 2013 ችግር ምንድነው? ነዳጅ ይበላል። መለወጫ አታገኝለትም። መልሳ አትሸጠውም። ሌላ ችግር የለውም። መኪናው መነዳት ይችላል። ፔጆት 2004 ዓመተ ምህረቱ ነው ወይ መኪናው ታይፕ ነው? ብዙ አላቃቸውም። ሴላሪ 2021 ቆንጆ ናቸው። ምንም ችግር የለባቸውም። በደንብ ያገለግሉሃል። ኮሮላ ሊሚትድ በደንብ ያገለግላል። ID6 ነው ID3 መጥፎ አይደለም። መኪናው ማገልገል ይችላል። ሱዙኪ ቪታራ 2020 መጥፎ አይደለም። አቅማቸው ግን ወረድ ያለ ነው። 3 ሲሊንደር ናቸው። 1.0 ቦስተር ጀት ይባል 3 ሲሊንደር ኢንጂን ነው ያላቸው። ራይስ ስንት ይሄዳል አላቅም። ቪታራ XL 7 2001 ሞዴል አላቀውም። መኪናውን አላስታውሰውም። ኢንጂን ታይፓቸውን ሰርች አድርግና ኢንጂን ታይፓቸው የትኛው መኪና ላይ ተገጥመዋል፣ እነሱ መኪናዎች የት አሉ ብለህ እነሱን ሰርች አድርግ። መኪናው ግን ቦዲው ለየት ያለ ነው። የለም ብዙ አልፎ አልፎ ነው ማየው። የሆነ 7 ሲተር ረዘም ያለ መኪና 105 ቆንጆ ነው። ቪትስ ልገዛው ልቆይ? ምንም የሚያቆይህ ነገር የለም። ዝም ብለህ ግዛ። ጄቶር ፕላጊን ልገዛ ነበር ያለውን ነገር ምንም ችግር የለበትም። 1500 ሲሲ ቱርቦ ቻርጀር ፔትሮል ኢንጂን ያላቸው ትራንስሚሽናቸው 2 ስፒድ ዴዲኬትድ ሃይብሪድ ትራንስሚሽን ነው የሚጠቀሙት። ባትሪ 18.5 ኪሎ ዋት አወር አካባቢ ጎቲዮን የሚባል ካምፓኒ የሚያመርተውን ባትሪ ይጠቀማሉ። ምንም ኢሹ የለባቸውም። በቴክኒካል ደረጃ ቆንጆ ነው። በደንብ ሊያገለግልህ ይችላል። ጄኮ J5 ምንም አልልህም፣ ግዛው። ምንም አልልህም። ምን ያስተያየት አልሰጥህም። ግዛውና እናየዋለን። መኪናው ገና ነው። ጥሩ መጥፎም ለመባል አልታየም። በኢትዮጵያም በዓለም ገበያ ላይም አልታየም። ሱዙኪ አልቶ 2006 ቆንጆ ናቸው። አቶ 1999 መሞከር ትችላለህ። መኪናዎቹ ግን ደከም ያሉ ናቸው።
ሌክሰስ 2019 ሞዴል ስለ መኪናው ትንሽ በለኝ። ሌክሰስ የመኪና አምራች ካምፓኒ እንጂ መኪና አይደለም። የትኛው ሌክሰስ ነው? እንደ አጠቃላይ ከሆነ ደግሞ የትኛውም ሌክሰስ ቢሆን ምንም አይነት ኢሹ የለባቸውም መኪናዎቹ። አብዛኛዎቹ በፔትሮል ኢንጂን ነው የመጡት፣ ቤንዚን ናቸው አብዛኛዎቹ። ዲዝል አልፎ አልፎ ነው የምታገኘው በሌክሰስ። በጣም ጠንካራ ሪሊያብል የሚባል መኪና ነው ሌክሰስ። ኢትዮጵያ ውስጥ ግን መልሰ መሸጥ አይታሰብም። ቶዮታ ሃይሉክስ 2009 ዲ42 ኬዲ ቆንጆ ናቸው። ሆንዳ ኤንፒ1 22 አለኝ። ያለበት ችግር አለው? ምንም የለም። አንተ ነገርን ችግር ካለበት ቲቪ 910 ኤንፒ1 2022 ከገዛህ 4 ዓመት ሆነዋል ማለት ነው። አሁን 26 አጋማሽ ላይ ነን። ለዛ በዚህ 4 ዓመት ውስጥ ምን እንደገጠመ አንተ ንገረን። ቢዋይዲ ሴጉል ወይስ ዲዛይር? ለምን አገልግሎት ነው? መርሴዲስ C180 ቆንጆ ናቸው። ሃይንዳይ ቱክሶን 2020 በዱባይ ስታንዳርድ ፐርፌክት ነው። ቢዋይዲ ሻርክ 6 ምንም ችግር የለበትም። ዲዛይር ቬስ ባሌኖ ለመጠቀም ባሌኖ የሚሻልህ። ኒሳን ሰኒ አውቶማቲክ 2005 ለራይድ ይሆናል መሆን ይችላል። መለዋወጫና መልሶ መሸጥ ያዝ ያደርጋል በደንብ። ኢስታር ቬስ ቪትስ 2004 የቱ ይሻላል? ኢስታሩ ስንት ሞዴል ነው? ባትሪ ሄልዙ ምን ያክል ነው? ከምን አንጻር ነው ከቪትስ ጋር ማወዳደርልን? ለምን አገልግሎት ነው? ቪትስ የሚሻልበት ብዙ ነገር አለ፣ ኢስታር የሚሻልበት ብዙ ነገር አለ። እዛ አገልግሎቱ ምንድነው? ያለበት ደረጃ ሁሉ ነገር መታየት አለበት። ጄቶር ኤክስ 70 ፕላስ ለመዘነጥ ቆንጆ ነው። መኪና ይቀንሳል፣ እየጸለይን ነው እንጂ አይቀንስም። ቢዋይዲ ሴጉል ወይስ ዲዛይር 2026 ለራይድ? ለራይድ ከሆነ ኤሌክትሪኮቹ ይሻላል። በቤት ቻርጅ የምታደርግ ከሆነ ግሎሪ መጥፎ አይደለም። ኤች1 ፔትሮል ቬስ ዲዝል የቱ ይሻላል? ፔትሮሎቹ የቤንዚን ኮንሰምፕሽናቸው ከፍ ከማለቱ ውጪ ምንም አይነት ኢሹ ፌስ አታደርግም። በደንብ ያገለግሉሃል። ዲዝሎቹ ገራጅ ያመላልሰዋል በደንብ። ፕላቱ 2005 ቆንጆ ነው። ካንጎ አሪፍ ነው። አሪፍ የሚያስብል ነገር የለውም። መኪናው ግን ማገልገል ይችላል። ፎቶን አይሱዙ ምንም መረጃ የለኝም። በድፍኑ ግን አይሱዙ ይሻላል። ሱዙኪ ስዊፍት 2021 ምንም ችግር የለበትም፣ ያገለግላል። ቪታራ 2020 ለራይድ አይመስለኝም። መለዋወጫ በደንብ ትቸገራለህ። መኪናዎቹ ለኢሮፕ ማርኬት የቀረቡ ናቸው። በጣም ደካማ ናቸው። 3 ሲሊንደር 1000 ሲሲ ቦስተር ጀት የሚባል ኢንጂን ነው የሚጠቀሙት። ያስቸግረዋል በደንብ ደካማ ነው መኪናው። አይሱዙ ወይስ ጄቶር ኤክስ 70 ፕላስ የቱን ልግዛ? ኦቢ ምን ማለት ነው? አይሱዙ ስራ የሚሰራበትን ነው ከቤት መኪና ጋር የምናወዳድረው ወይስ አይሱዙ ፒካፑን ፈልገ ነው ለመጠቀም? ስዊፍት ኦር ሴጉል የተመቸን ብትገዛ ችግር የለብኝም እኔ። ከኮሮላ እና ከኢቱ ለራይድ የቱ ይሻላል? ኢቱ ይሻላል በደንብ። አባይ ጃክ 2011 ለራይድ፣ ኮሮላ ሊሚትድ 2000 ሞዴል ካርቡሬተር ምን እናደርገው? 2000 ሞዴል ቶዮታ ሊሚትድ በካርቡሬተር ለራይድ አይመዘግቡህም ነው ወይስ ሌላ ስራ ልትሰራበት? ለመጠቀም ከሆነ እሱ ይሻልሃል። አቫንቲ 2017 ቬስ ዲዛይር 2022 መልሶ ከመሸጥ ምናምን አንጻር ዲዛይሮቹ ደህና ናቸው። መኪና መጠቀም ከፈለክ ግን አቫንቲ ፐርፌክት ነው። ሱዙኪ አልቶ ማኖ 2022 መሆን ይችላል። ቲ77 ምንድነው ችግሩ? ነዳጅ በደንብ ኮንሱም ያደርጋል፣ ሙቀት ያስቸግረሃል፣ ክራንክሻፍት ሴንሰር ያስቸግረሃል፣ ትራንስሚሽን ኢሹ አለባቸው። መልኩ ቆንጆ ነው። ሌላ ነገሩ ብዙ ቆንጆ የሚባል ነገር የለውም። ግን ያን ኮንሲደር አድርገህ ንጹህ መኪና ካገኘ መገልገል ትችላለህ። በነገራችን ላይ አሁን እነ ቲ77 እነ ጄቶር እነ ቼቭሮሌት ኬፕቲቫ ችግር አለባቸው ሲባል ሁሉም መኪና ችግር አለበት ማለት አይደለም። ምናልባት 2 እና 3 ዓመት ነድቶት ምንም አይነት ኢሹ ያላጋጠመው ሰው ይኖራል። ከነዳው ኪሎ ሜትር፣ ከሚነዳበት መንገድ፣ ከአጠቃቀም አንጻር ማለት ነው። ግን እኔ እንደ ሪፈረንስ መሰጣችሁ የአብዛኛዎቹን ነው። እንደዚህ አይነት መኪና በ2 እና በ3 ዓመት መሃል ገራጅ መመላለስ የለበትም። ገራጅ ቃጣው ብሎ መቆም የለበትም። መቸገር የለበትም። ሞተር መውረድ የለበትም። ካምቢዮ መውረድ የለበትም። ሪላቲቭሊ ማለት ነው። ለዛ ነው በአጠቃላይ አይሆኗችሁም እላችሁ እንጂ ምንም ያልተበላሸ ምንም ይሻል ያጋጠሙ 2-3 ዓመት በስርዓት የተነዳ መኪና አለ። በተለይ ከተማ ውስጥ ብቻ ቀላል እንቅስቃሴ የሚያደርጉ ሰዎች ከሆኑ በአግባቡ መኪናቸው የሚጠቀሙ ከሆነ ማለት ነው። አሁን ያልከውን ፋውቲ 77ም ገንዘብ ከሌለ የምታገኘው መኪና ንጹህ ከሆነ አጠቃቀምህ ብዙ ጉዞ ማታበዛ አይነት ነገር ከሆነ መሆን ይችላል፣ ማገልገል ይችላል። እንደ አጠቃላይ ግን ጠንካራ የሚባል መኪና አይደለም። ገራጅ ብትሄድ 4-5 የቆመ ታገኛለህ እነዚህ መኪናዎች የሚጠገኑበት ጋር ማለት ነው። ሃይንዳይ አይቴል ራይድ መሆን ይችላል። ቪትስ ያለው የዋጋ ጭማሪ ላይ የሆነ ነገር በል ምን ልበል የለም። መኪና አማራጭ ሲጠፋ ነው። አዲስ መኪና መግዛት አለብኝ ብለህ ዛሬ ማርኬት ላይ ብትወጣ የምታገኘው ዝቅተኛ ፕራይስ
2,600,000 መኪና መባል የማይችሉትን ነው የሚሰጡ። መኪና ለመባል ብዙ ነገር የሚቀራቸው 2,500,000 2,600,000 እየሸጠ ያለው። በመኪና ደረጃ ያሉት ከፍ ያሉ ናቸው። 3.5 3.8 እንደዛ ደረሱ። በዛ ምክንያት አነስተኛ ዩዝድ መኪናዎች ጤነኛ ከሆኑ የማያስቸግሩ ሲሆን ፕራይሳቸው እነሱን ተከትሎ ከፍ እያለ መጣ። አዲስ መግዛት የማይችል ሰው ግዴታ ወደ ዩዝድ ይሄዳል። ዲዛይር አዳዲሶቹ 4 ሚሊዮን በላይ የተሸጡ ነው። 4 ከ5 ከ6 የተሸጠ ነው። እዛ የነሱ ዩዝዶቹ 3.5 ምናምን ደርሰዋል። 3.4 3.5 ነው የሚሸጡት። የቪትስ ዋጋ እንደዛ 2 ሚሊዮን ቤት መግባት በእነዚህ ምክንያት ነው። ሌላ ምንም አይነት ምክንያት የለውም። አዲስ አማራጭ ከሌላ አሮጌ ነው የምትገዛው። አሮጌ ደግሞ ካለው ነው የምትመርጠው። አዲስም አይገባም። አሮጌም ሆኖ የሚገባ የለም ተጨማሪ። በዛ ምክንያት ነው። ግራንድ ስታሬክስ እንዴት ናቸው? ብዙ ጥሩ የሚያስብል ነገር የለውም መኪናው። ሱዙኪ ከ2005 ወር ቪትስ 2004 ለራይድ የቱ ጥሩ ነው? ሁለቱም ለራይድ በደንብ ማገልገል ይችላሉ። ምንም አይነት ኢሹ የለባቸውም። ግን ሱዙኪ ከ2025 የምትገዛበትን ገንዘብ ሱዙኪ ሴሌሪዮ ትንሽም ቢሆን የተነዳ መግዛት ትችላለህ። በደንብ የተሻለ ያገለግልሃል። በደንብ ሌኦፓርድ 3 ቆንጆ መኪና ነው። ፕላስ 2001 ፎር ራይድ መሆን ይችላል። ጄቱር ዳሽንግ ለመዘነጥ ይሆናል። ዲዛይር ለሜትር ታክሲ መሆን ይችላል። ስለሚስቡሽ L200 የሆነ ነገር በላይ 2002 ሞዴል መኪናዎቹ እነዚህም ያስቸግራሉ ወደሚባሉት ውስጥ የሚካተቱ ናቸው። ኢንጂናቸው በዲዝል ኢንጂን K74 የሚባል ኢንጂን የሚጠቀሙ ሲሆን ደካማ ናቸው። ኦቨሪት ያደርጋሉ። ቴስታታ ሙቀት ምናምን ያስቸግራል። በደንብ በጥንቃቄ ከያዝከው መሞከር ትችላለህ። ፔጆት 206 ለመጠቀም መሆን ይችላል። ዲዛይር ለሜትር ታክሲ መሆን 4 ሚሊዮን አለ ለራይድ 4 ሚሊዮን ሌላ ብዙ ነገር መስራት ይችላል። ብራዘር ራይድን ባትሰራ ፔጆት 5800 2021 መጥፎ አይደለም። አቶዝ ሞተር የሚፈልግ 19 ስንት ልግዛው? አትግዛው። ሞተር የሚፈልግ መኪና ለምን ትገዛለህ? እውቀቱ ካለ በራስህ አምነህ መግዛት ነው እንጂ እዚህ ጥያቄ ጋር ማቅረብ አያስፈልግም። እንዳትገዛ ሞተር የሚፈልግ መኪና። ሱዙኪ ግራንድ ቪታራ 2023 ምንም ችግር የለበትም፣ በደንብ ያገለግላል። ቪታራ 1995 ከነዳጅ በስተቀር ለፐርሰናል መጠቀሚያ ምንም ችግር የለበትም፣ በደንብ ያገለግላል። አትራጅ መጥፎ አይደለም። ሺም ፕላስ ለራይድ እንዴት ነው? 5 ሚሊዮን እያወጣችሁ ራይድ መስራት አይከብዳችሁ? መኪናው እንደዛ ነው። ሀገሩ ላይ የሚሰራው የራይድ መኪና ነው። ሜትር ታክሲ ነው የሚሰራው። ቱዌልቲ ቆንጆ ናቸው። ቪታራ 1995 ችግር የለበትም ብያለሁ። ማነህ? ቢዋይዲ ሃይሉክስ ሞዴል በነዳጅ አለ ወይ ወንድሜ? አለ። ቢዋይዲ ሻርክ ይባላል። ሻርክ 06 1500 ሲ ቱርቦ ቻርጅድ የሆነ ፔትሮል ፕላጊን ሃይብሪድ ኢንጂን ያላቸው 250 ኪሎዋት ይመስለኛል ኤሌክትሪክ ሞተራቸው። እርግጠኛ አይደለሁም ስፔሲፊኬሽኑን። አሪፍ ናቸው። ቻርጅ ተደርጎ እስከ 100 ኪሎ ሜትር በኢቪ ብቻ መሄድ ይችላሉ። ፕላጊን ሃይብሪድ ናቸው አሉ። ሞይንኮ ያመጣቸዋል። ሌላ ግለሰቦች ጋር ማግኘት ይችላል እነዚህ መኪና። ሃይብሪድ ኮሮላ ክሮስ አሪፍ ነው፣ በደንብ አሪፍ ነው። ቢዋይዲ ሃይሉክስ ሞዴል ምናምን ሚትሱቢሺ ጋለንት 1996 አላውቀውም። ይሄን መኪና ያስቸግርሃል ግን ሃይብሪድ ኮሮላ ክሮስ ቆንጆ መኪና ነው። ምንም ኢሹ የለበትም። ሀገራችን ላይ እስካሁን ጥሩ እያገለገለ ያለ መኪና ቢኖር ኮሮላ ክሮስ ነው። 1.7 ቤት መኪና መግዛት እችላለሁ። ለመጀመሪያ መኪና ፊውል ኦር ኢቪ ካር የትኛውም መሆን ይችላል። የመጀመሪያ የመጨረሻ የሚያስብል ነገር የለውም። አሁንም ትገዛቸው መኪናዎች አብዛኛዎቹ በአውቶማቲክ ናቸው። በኤሌክትሪክም ቢሆን በነዳጅም ቢሆን ያን ያክል የሚያሳስብህ ነገር የለም። ብዙ አትጨነቅ ለሱ። የትኛው ይሆነኛል የሚለውን ብቻ ፎከስ አድርገህ የተመቸን መግዛት ትችላለህ። ስታሬክስ ኦር ኤች 27 ኤች1 ይሻልሃል። ኤሌክትሪክ መኪና በብድር ምን ትመክረኛለህ? ስማርት ቴክ እኔ ምንም አልመክርህም። አንተ ነህ የምታውቀው። ተበድረህ ስንት ብር እንደምታተርፍ በመኪናው ሰርተህ። አርክ ፎክስ ቲ1 ስፔሲፊኬሽኑ ቆንጆ ነው። ቶዮታ አጊያ ችግር የለበትም። መለዋወጫና መልሶ መሸጥ ግን ትቸገራለህ። መኪና የዳያትሱ ምርት ነው። ዳያትሱ አይላ ይባላል። 1000 እና 1200 ሲ ኢንጂን ያላቸው 1200 ሲ 4 ሲሊንደር ነው። 1000 ሲ 3 ሲሊንደር ነው። 3 ሲሊንደሩ 1KR የሚባል ኢንጂን ነው የሚጠቀሙት። ከኮምፓክት ጋር ተመሳሳይ የሆነ ኢንጂን። ቶዮታ ሪቮ 2019 ቆንጆ ነው። ቻንጋን ቤንዚሉ መጥፎ አይደለም፣ ማገልገል ይችላል። ድሪም ዋን ምንም መረጃ የለኝም። ሊፋን 5 በደንብ ያስቸግራል። ቻንጋን Q05 እና ዮሐናፕ ምንም ኢሹ የለበትም እስከዛሬ ባለው ቆይታ። የQ05ን አብረን እናያለን። ቶዮታ ሬቮ 2019 ቆንጆ። ኒሳን ኪክ ኦር ኒሳን ካሽካይ? ኒሳን ኪክ ይሻልሃል። ሃችባክ ቆንጆ መኪና ነው።
እስከ 2 ሚሊዮን አሪፍ ምን አለ ምንም መረጃ የለኝም። ዲ4ዲ ኮሮላ በግል መጠቀሚያ መሆን ይችላል ንጹህ ነገር ካገኘ። መለወጫ አስፈልግ ግን ያስቸግራል። እሱም በደንብ አቫንቴ ለስራ ይሆናል አይሆንም። ጄቶር 2004 1.5 ቱርቦ ልገዛ ነበር። ገዝተህ መሰቃየት ትችላለህ። ነዳጅ በደንብ ኮንሱም ያደርጋል። አቫንቴ ለስራ ይሆናል። እኔ በማምነው ደረጃ አይሆንም። አቫንቴ በምትገዛበት ገንዘብ ብዙ የስራ መኪናዎችን መግዛት ትችላለህ። ምን እንደምትሰራ አላውቅም። በእርግጥ የፐርሰናል ግለሰቦችን የምታመላልስ ሆነ ጥሩ ክፍያ የምታገኝ ከሆነ የተሻለ መኪና ነው አቫንቴ። ግን አላውቅም እንዲህ ለስራ ምናምን በድፍኑ አይሆንም ነው የምልህ። ቢዋይዲ ሶንግ ፕላስ 2005 ቆንጆ ናቸው። ኒሳን ካሽካ 2018 ያስቸግራል። ሱዙኪ ዲዛይር፣ ቢዋይዲ ሴጉል አይመሳሰሉም። ፋው ወይስ ኤላንትራ? ኤላንትራ ይሻላል። ሚትሱቢሺ ኤል200 ሃርድ ቦዲ ያስቸግራል መኪናው። በጥንቃቄ ከተያዘ ግን ማገልገል ይችላል። አዲሱ ታንጌል ስንት ነው? አዲሱ ታንጌል ግሬት ታንግ ማለት ነው። አልገባም ገና። ቶዮታ ኢ2ዲኤክስ ነው 1986 ቆንጆ ናቸው። ላንድ ክሩዘር ፕራዶ 2008 V6 ፕራዶ 2008 V6 በዋንጂአር ኢንጂን ነው የሚሆነው። 4.5 ሊትር V6 ነዳጅ በደንብ ይጨፈጭፋል። 4.0 ሊትር ነው። 4.0 V6 ዋንጂአር የሚባል ኢንጂን ነው። ነዳጅ በደንብ ይጨፈጭፋል። ከነዳጅ ውጪ ምንም ይሹ የለበትም። ዶልፊን ሞተር ያደሰ ምንም አይደለም። ራፎር እንዴት ነው? 2500 ሲሲ። ይሄም ነዳጅ ኮንሰምፕሽናቸው ከፍ ያለ ነው። የአሜሪካ ስታንዳርድ የሚባሉት ናቸው። ዲ4ዲ ዶልፊን ባጭሩ በረጅሙ ለኔ ችግር የለባቸውም ሁሉ። ስታሬክስ ወይም ኤች1 27-15 ኤች1 ይሻላል። ለራይድ ኤሌክትሪክ ምን ልግዛ? አቅም የሚፈቅደውን ይሄን ልገዛ ነው በለኝ። ጥሩ ከሆነ ጥሩ ነው እላለሁ። አቶ ቴስላ ስታሬክስ ወይም ኤች1 ከ2007 እስከ 2015 መኪናዎቹን መሸጥ ፈለገ ከሆነ ጥሩ የሚባሉ መኪና አይደሉም። በግልጽ ለመሸጥ ሳይሆን መግዛት ፈለገ ከሆነ ባጠይቅ ይሻላል። እነዚህ መኪናዎች በደንብ ያሰቃዩዋል። ጋራጅ ነው የምትመላለሰው። የሰራኸውን ገንዘብ በሙሉ ለጋራጅ ነው የምትሰጠው። ከ2007 እስከ 2015 በጣም ሰፋ አድርገህ በዚህን ያክል ዓመተ ምህረት ልዩነት አንተ ባለህ በጀት ማግኘትህ ጥያቄ ነው ለኔ። መጀመሪያ ኤች1ኑንም ስታሬክሱንም ማግኘትህም ጥያቄ ነው። አንዳንድ ነጋዴዎች ዝም ብላችሁ ብትነግዱ ይሻላችኋል። ሰውን ለማሳሳት እንትን አትበሉ። ኦባማ እንግዛ ምንም መረጃ የለኝም። አትሬጅ ለቤት መሆን ይችላል። ኒሳን ሳኒ 2017 መኪናው ችግር አለበት የሚባል አይደለም። ኒሳን ግን ከ2014 በላይ ያሉት ሲቪቲ ትራንስሚሽናቸው ብዙ ጊዜ ያስቸግራል ይባላል። አትቸገርም ብዬ አስባለሁ። ሳኒ 2017 ማለት ኒሳን ሴንትራ ምናምን እንደዛ ነው የሚሆነው ወይስ አልሜራ? ሳኒ በሚል 2017 አላየውም ምን እውነት ለመናገር። ሃይንዳይ አይቼዋለሁ። ስራ ይሆናል ወይ? አይሆንም። በድፍኑ አይሆንም። ምን እንደምትሰራ አላውቅም። መኪናው አዲስ ከሆነ ንጹህ ከሆነ ኪሎ ሜትራቸው ከ50 ሺህ በታች ከሆነ መሞከር ትችላላችሁ። ኤች1 ስታሬክስ ምናምኖችን። ከዛ በላይ ከሄዱ ግን ብስብስ ናቸው። በቃ ጋራጅ ነው የምትመላለሰው። ምንም እንትን አያስፈልገው። ቼቭሮሌት ኬፕቲቫ አሪፍ የሚባል አይደለም እሱም። ስለ ሲኖ ዋጋ ምንም አልልም። መንግስት ፈቅጄላቸዋለሁ አስገቡ ያለ ቀን 4 ሚሊዮን 5 ሚሊዮን ይቀንስልሃል። እስከዛ ግን አማራጭ ስለሌለ አሁን ያለው ሰውዬ በፈለገው ዋጋ ይሸጥልሃል። ይሄ ነው እውነታው። ጃክ 2012 ያስቸግራል፣ ብዙ አያስቸግርም። ዲዛይር ማኑዋል ምንም ችግር የለበትም። ታኮማ 2010 ለኮንስትራክሽን ይመከራል? አይመከርም። ምክንያቱም ኢንጂናቸው ፔትሮል ኢንጂን ነው። ቤንዚን እንደ ልብ አታገኝም። ኮንሰምፕሽናቸውን በጣም ከፍ ያለ ነው። ሊፋን 520 ጥሩ አይደለም ለራይድ። ከቪትስ እና ከቻንጋን ቤንቢን ከምን አንጻር ነው የምታየው? ረድኤት አብ ቻንጋን ቤንበን 2023 መጨረሻ ላይ ምርት ያቆመ መኪና ነው። አሁን 26 ልትጨርስ ነው። 3 ዓመትና ከዛ በላይ የሆነው መኪና ልትገዛ ነው። ለዛ በዚህ 3 ዓመት ውስጥ ባትሪያቸው ከ4.5% በላይ ካልቀነሰ ከ96% በላይ የምታገኝ ከሆነ መግዛት ትችላለህ። ቻንጋኖቹ ይሻሉሃል። ከዛ ውጭ ግን ባትሪያቸው 90 ቤት የገባህ ምናምን እየሞቱ ነው። 70 ሲደርስ ሪፕሌስ ነው የምታደርገው። ቢቀርብ ይሻላል።